እርድ ተፈጥሯዊ ስለሆነ ለፊታችን ቆዳ ቅላት፣ ጥራት እንደዚሁም ደግሞ ማዲያት ካለብን ማዲያቱ እንዲለቀን ብጉር እንዳይመረት እንዲሁም ጠባሳና ጥቁር ነጠብጣብ ካለብን እነሱ እንዲለቁንና ጽድት ያለ ጥርት ያለ የፊት ቆዳ እንዲኖረን ይረዳናል። ተፈጥሯዊ ስለሆነ ያው በባህላዊ መንገድ ያው ለፊታችን መዋቢያ አሪፍ ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ በዚህ በአዲስ ቪዲዮ መጥቻለሁ። ብዙዎቻችሁ ትጠይቁኛላችሁ የትኛውን እርድ ነው የምንጠቀመው? የቤቱን ነው ወይ የምግቡን ነው ወይስ የትኛው ነው ለብቻው አለ ወይ ብላችሁ ጠይቃችሁኛል። በጥያቄያችሁ መሰረት ይኸው ወደ አሰራሩ እንገባለን። ቪዲዮውን በላይክ ጀምሩት። አመሰግናለሁ። በመጀመሪያ እርድ ስንገዛው እላው ላይ ይጻፋል ምን ምን እንዳለበት። እንደምታዩት እንደዚህ ስትገዙት የትኛውም ዓለም ዳርቻ ሆኖ ይጻፋል። ውጭ ከሆናችሁ በእንግሊዘኛና በአረበኛ ይጻፍላችኋል። አገር ቤትም ከሆነ በአማርኛ ይጻፋል። ዞሮ ዞሮ ናቹራል ነው። እዚህ ጋር ካያችሁት ያው ተፈጥሮአዊ ነው። እንደዚሁም ደግሞ እዚህ ጋር የሚለው ምንድነው? ሁለት አይነት ናቸው፣ እርጥብና ደረቅ ማለት ነው ተብሎ ነው የተዘጋጀው። እርጥቡ ያው በዝንጅብል መልክ ይመጣል። ደረቁ ደግሞ እንደምታዩት እንደዚህ በቅመም መልክ ለምግብ ተዘጋጅቶ ይሸጣል ማለት ነው። ዋናው ቁም ነገሩ የምታዩት እዚህ ጋር እናንተ አንደኛ በውስጡ ምንም ነገር እንደሌለ ማወቅ ነው። አሁን ይሄ ምንም የለውም፣ እርድ ብቻ ነው። አንድና አንድ እርድ ብቻ ነው የተጻፈው። ለምግብ ነው የተጻፈው። ያው ተፈጥሯዊ ነው፣ ናቹራል ነው። አሁን እርድ ነው የጨመርኩት አንድ ማንኪያ፣ ከዛን አንድ የበቆሎ ዱቄት፣ እንደዚሁም እንዳያንሳኝ ደግሞ ትንሽ እርድ ጨምሬበታለሁ። ቪዲዮ እንዳይረዝምባችሁ ነው። ከዛን የተጠቀምኩት እዚህ ጋር የሩዝ ውሃ ነው። የሩዝ ውሃ በጣም አሪፍ ነው ለፊታችን። የሩዝ ውሃ እጅግ ቆንጆ ነው። ፊት ቆዳ እንዳይሸበሸብ ይረዳናል ማለት ነው። በቆሎ ዱቄት ሁል ጊዜ ጨምራለሁ፣ እንዲሁ እንዳይመስላችሁ። የፊት ቆዳችን የአይናችን ስርስር እንደዚሁም ግንባራችን እንዳይሸባሸብ ይወጥርናል። ለዛ ነው ትንሽዬ ሎሚ እጨምራለሁ ማለት ነው። ሎሚ ጥቁር ነጠብጣብ ካለ፣ የሞተ ቆዳ ካለ፣ እንደዚሁም ደግሞ ፊታችን ሽፍታ ካለ እንዳያሳክከን ይረዳናል። በጣም አሪፍ ነው ሳይበዛ። ከዛን እዚህ ጋር የተጠቀምኩት እኔ ትንሽዬ የወይራ ዘይት ነው። እናንተ ያላችሁን ዘይት መጠቀም ትችላላችሁ። ኮኮናት እና የወይራ ዘይት ከሆነ ትንሽዬ፣ ወፍራም ስለሆኑ እንደ ካስተር አሪፍ ነው። ብጉር ላለባችሁ ወፍራም ስለሆነ ትንሽ ነው የምታደርጉት። እኔ ትንሽ ነው ያደረግኩት። በዚህ መልኩ አዘጋጀዋለሁ። እና እርዱ ኤክስፓየር ዴቱን ማየት አለባችሁ። እሺ፣ እንደገናም ደግሞ ማዘጋጀት ይቻላል። ዝንጅብል ይመስላል። እሱን ቅመም ቦታ ታገኙታላችሁ ከዝንጅብል አጠገብ። እሱን አምጥታችሁ አጥባችሁ ፈቅፍቃችሁ ፈጭታችሁ ማዘጋጀት ትችላላችሁ። ይሄም የተዘጋጀው ደግሞ እንደምታዩት አንብቡት፣ ገዝታችሁ። ያው ምንም ነገር የለበትም፣ ተፈጥሯዊ ነው፣ ኦርጋኒክ ነው። መጠቀም ይቻላል ማለት ነው። እና ያው ኤክስፓየርድ ካረገ ላይሰራላችሁ ይችላል፣ ግን ምንም ጉዳት አያመጣባችሁም። ግን አይሰራም ውጤቱ። እና እንደዚህ አድርገን እናዘጋጀዋለን ማለት ነው። ይሄ በዚህ መልክ አዘጋጅቼዋለሁ። ከዛ እናስቀምጣለን ብላችሁ ደግሞ የጠይቃችሁኝ ያላችሁ እስከ 3 ቀን መጠቀም ትችላላችሁ። ከዛ በኋላ ግን ይበላሻል። ምክንያቱም ይህ እንደ ምግብ ስለሆነ ለምግብ የምንጠቀመው ስለሆነ ውሃ ከተቀላቀለበት የሩዝ ውሃ ስላረኩኝ እንደምታዩት በዚህ እቃ ውስጥ አስቀምጨዋለሁ። ከዛ ሲመቸኝ ማታ ላይ እንደዚሁም ልትተኙ 30 ደቂቃ 40 ደቂቃ ሲቀራችሁ ይህንን ፊታችሁ ላይ አፕላይ ታድርጋላችሁ። ደግሞ እየቀባው ደግሞ አሳያችኋለሁ። በጣም አሪፍ ነው። እናንተም ደግሞ ቪዲዮውን ላይክ አድርጉ፣ ከወደዳችሁም ለሌሎች ደግሞ ሸር አድርጉት። ያው እኔ ጠዋት ላይ ሰራሁት። ከዛን ማታ ላይ ከመተኛቴ በፊት ቀደም ብዬ እቀባዋለሁ ማለት ነው። እንደምታዩት እንደቀጠነ ነው። ይህንን እስከ 3 ቀን ድረስ መጠቀም እንችላለን። ሌሎችም የሰራኋቸው ቪዲዮ ያሉ ግን ያላያችኋቸውም ይመስለኛል። ለማስቀመጥ ከፈለጋችሁ አንደኛ በምንድን ነው የምታዘጋጁት? በዘይት ብቻ መሆን አለበት፣ ወይም ደግሞ
በማር ብቻ መሆን አለበት፣ እርዱን ማለት ነው። ለምሳሌ ሻወር ቤት አስቀምጣችሁ የምትጠቀሙ ከሆነ እስከ ሳምንት ከፈለጋችሁ ውሃ ያልነካው ነገር መሆን አለበት። ውሃ ከነካው ከ3 ቀን የዘለለ ባትጠቀሙት መልካም ነው ማለት ነው። እሺ ከዛን በደንብ አድርገን እንቀባለን። ማዲያት ካለባችሁ በሳምንት 2 ቀን ተቀቡት። ነገር ግን ለውጡን እስከምታዩ ድረስ ከፊታችሁ ላይ ማዲያቱ ቅርፍፍ ብሎ እስከሚሄድ ድረስ፣ እንደዚሁም ጠባሳ ካለባችሁ ብጉር ይወጣና ልክ ሲከስም ጠባሳ ጥሎ ይሄዳል። እሱ እስከሚለቃችሁ ድረስ በሳምንት 2 ብትጠቀሙ በወር 4 ጊዜ ማለት ነው። በጣም ቀላል ነው። በዛ ላይ ደግሞ ምንም አሰራሩም እንደምታዩት በጣም ሲምፕል ነው። እንደነገርኳችሁ አይታችሁ አንድ ጊዜ ብትገዙ ለብዙ ጊዜ ይጠቅማችኋል። እንደዚሁም ብታዘጋጁ መልካም ነው። ካልሆነም ደግሞ ቤት ያለውን ተጠቀሙ ማለት ነው። ያው ላው ላይ ስለሚጻፍ ምንም አይነት ነገር ሌላ የጨመሩበት ነገር የለም። ሌላ ቅመም የለውም። ሲጀመር ቢጫ ስለሆነ ከለሩን ራሱ ይለውጠዋል። ሌላ ነገር ቀለም ሌላ ቅመም ቢጨመርበት ኖሮ ማለት ነው እርዱ ቢጫ ብቻ እኮ ነው፣ ምንም ነገር የለውም። ያው በዱቄት መልክም ስለሆነ እኛ ዱቄት እንደምናዘጋጀው ነው ማለት ነው። ያው ኬሚካል አይጨመርበትም። አሁን ይሄንን ከዛን ልክ እዚህ አካባቢ ቀስ እያደረጋችሁ ማሳጅ ታረጉታላችሁ ማለት ነው። የአይናችሁን ስር ሳይሆን ይህንን ጉንጫችንን ማሳጅ እናደርግለታለን። እንደዚሁም ደግሞ የአፍንጫችንን ስር የአፋችንን ዙሪያውን ማሳጅ እናደርጋለን ማለት ነው። ከዛ አይናችሁ ስር ደግሞ ያው አዳርሱት፣ እንዳታሹ እንዳይሸበሸብባችሁ ማሸት የለባችሁም። እና ሲደርቅ ይሄ የፊታችን ላይ በሚደርቅበት ሰዓት የበቆሎ ዱቄቱ እዚህ የግንባራችን አካባቢ የመሸብሸብ ባህሪ ካለ እንደዚሁም በአፋችን ዙሪያ ስንስቅ የሚሸበሸብ ካለ ይወጠርልናል እና ወደ ነበረበት ይመልስልናል ማለት ነው። ለዛ ነው አንዳንዶቻችሁ በበቆሎ ዱቄቱ ፋንታ ፉርኖ ዱቄት ብጠቀም ብላችሁ የጠይቃችሁኝ ያላችሁና እሱ አይሆንም ውድ ቤተሰቦቼ። ምክንያቱም የበቆሎ ዱቄት ራሱን የቻለ ለቆዳ እንዳይሸበሸብ በጣም ተመራጭ ስለሆነ መጠቀም ያለባቸው የበቆሎ ዱቄቱን ነው። እኔም መክራችሁ የምጠቀመውን ነው። ለዛ ለቆዳ መሸብሸብ አሪፍ መድኃኒት ነው እሱ። ከዛ እንደዚህ አድርጋችሁ ከ20 እስከ 30 እንደዚሁም ደግሞ ከ1 እስከ 10 ደቂቃ ማቆየት ትችላላችሁ ማለት ነው። እኔ ለራሴ እንግዲህ እንደምታዩት 10 ደቂቃ ነው ያቆየሁት ቤተሰቦቼ። እየደረቀ ሲመጣ እንደነገርኳችሁ ፊታችሁን ይወጥረዋል። ከዛ እንደዚህ እናላቅቀዋለን፣ ራሱ ይለቃል። እንደዚህ ስታደርጉት ያው ስንታጠብ በኋላ ቶሎ እንዲሄድልን በዚህ መልኩ ራሱ ፍቅፍቅ እያለ ይወርዳል ማለት ነው። እርድ ስለሆነ ነው። እና በዚህ መልኩ እያሻችሁ ቀስ እያደረጋችሁ ማላቀቅ ትችላላችሁ። ከዛን ያው በውሃ መጀመሪያ እንታጠባለን፣ እንደዚህ ካላቀቁት በኋላ ማለት ነው። በነገራችን ላይ እርድ በጣም አሪፍ ነው። እርድ አንደኛ ተፈጥሯዊ ስለሆነ ምንም የጎንዮሽ ጉዳት የለውም ማለት ነው። ከዛ በመጀመሪያ እኔ በውሃ ታጠበዋለሁ። እንደምታዩት መጀመሪያው ሳሙና እናስነካም፣ ምክንያቱም ስለማይጠቅመን ውልቅ አድርገን ከፊታችን ላይ ማስኩን የቀባነው ማስክ በውሃ ብቻ በንጹህ ውሃ በደንብ አድርገን እናላቃለን ማለት ነው። ያው አይናችሁን ጭፍን ታደርጋላችሁ። ብዙ ካልካያችሁ በውሃ ብቻ ነው መጀመሪያ የምታጠበው። እንግዲህ ደግሞ ስለ ሳሙና የጠይቃችሁኝ ሰዎች አላችሁ። እኔ ሉክሲ ነው የምጠቀመው፣ ወዛሞች ማለት ነው። የሎሚ ሳሙና እና የእርድ ሳሙና ተጠቀሙ። የሎሚ ሳሙና በጣም አሪፍ ነው ለወዛም፣ ወዝ እንዲመጥ ያደርጋል። በጣም ቆንጆ ነው። እኔ አሁን ፊቴ ደረቅ ስለሆነ ሉክሲ ነው የምጠቀመው። እሱ ዘይታማ ነው፣ ለእኔ ይመቸኛል ማለት ነው።
እንጂ ሌላ ምንም አይነት መታጠቢያ የምጠቀምበት የለም። በደንብ አድርጌ እንደዚህ ተታጠብኩ በኋላ ልክ ሙሉ በሙሉ እርዱ ሲሄድልኝ አሁን ሳሙና አድርግበትና በሳሙና በደንብ እታጠባለሁ ማለት ነው። የለቀቀ ይመስላችኋል፣ ግን ሳሙና ስታረጉበት እንደምታዩት ይወጣል እርዱ። ከዛ ምንም ሳይቀራችሁ የየአይነችውን ስር ሁሉ በደንብ አድርጋችሁ ለ2 ደቂቃ ያክል ካሻችሁ በኋላ ትታጠባላችሁ ማለት ነው። በጣም ነው ሶፍት የሚሆነው፣ ፊታችሁ ግሎ ያደርጋል። ልክ እንደ ብርጭቆ ነው የሚያብረቀርቀው እና በጣም አሪፍ ነው። እርድ በቤታችሁ የምታገኙት ነው። በዛ ላይ ብዙ ወጪ የምታወጡት ነገር የለም፣ ኪስ አይጎዳም እና ተጠቀሙ። አያችሁት? እንደዚህ አድርጌ ውልቅ አድርጌዋለሁ። ይኸው ታጥቤ ያለሁ። ከታጠብኩ በኋላ ቀስ ብዬ በፎጣ አዳርቃለሁ። ስታዳርቁ ብዙ በጣም ሙጭቅ እንዳታደርጉ፣ እንደዚህ ነው ነካ ነካ ነው የሚደረገውና ከዛ የምቀባው ደግሞ የራሴ ክሬም አለኝ። አሁን ራሴ የሰራው ክሬም ነው። ካላያችሁት እዚህ 3/4 ይሁን ብቻ እንደዛ ላይ አለ። በጣም ቆንጆ ነው። በየቀኑ ማታ ማታ ሁሌም ተቀቡት እሺ። ከዛ ጠዋት በውሃ ብቻ ነው የምትለቃለቁት። እኔ አሁን ማታ ነው የምቀባው። በጣም ነው ፊት ግሎ የሚያደርገው። በጣም ቆንጆ ነው። ምንም አይነት የፊታችሁ ላይ ጥቁረት አታገኙም። ይሄን እየሰራችሁ ከተጠቀማችሁና ቆንጅዬ ነው። ከሁሉም አይነት ቅልቅል አድርጌ ነው የሰራሁት። በደንብ አድርጌ ፊቴ ላይ አፕላይ አደርገዋለሁ። ስትቀቡ የየአይናችሁን ዙሪያ ስርስሩን ሁሉ እኩል ቀቡት፣ የተለያየ ቆዳ እንዳይኖር ማለት ነው። እና በጣም ለቆዳ ተስማሚ የሆነ ክሬም ነው። ሞክሩት። ሙሉ ቪዲዮ አለ፣ ቪዲዮ ማየት ትችላላችሁ። እንደምታዩት ይሄው። ከዛ ትንሽ የተወሰነ ማሳጅ አድርገዋለሁ በሱ ማለት ነው። እንደዚህ ማታ ማታ ሁሌ ነው የምቀባው። በጣም ቆንጆ ነው እና ፊቴ እንደምታዩት በጣም ነው የሚያብረቀርቀው። ያው በጣም ተስማምቶኛል። ክሬሙም ያው ቤት ነው ያዘጋጀሁት። የተለያዩ ከኮኮናት፣ ባቢ ኦይል፣ ቫልዚን እንደዚሁም ደግሞ የሬት ጀል፣ ኦሊቨራ ጀል ማለት ነው። በጣም አሪፍ ነው፣ ተጠቀሙት። እንደምትወዱት ተስፋ አደርጋለሁ። በዚህ ቪዲዮ ጥያቄያችሁን መልስ ትክክል አግኝታችኋል ብዬ ባለሙሉ ተስፋ ነኝ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ እንደዚሁም ዘወትር የምለቃቸው ቪዲዮ እንዲደርሳችሁ የደውል ምልክቷንም ኦል በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋበዝኳችሁ። ሌሎቻችሁም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ቻው፣ ባይ ባይ፣ ላቪው ኦል ባይ።